ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው የኢትዮጵያን የዲፕሎማሲ ጉዞ ነው። ታላቋ ኢትዮጵያ በታሪክ በባህል በህዝብ ብዛትና ስብጥር የሚመጥናት የዲፕሎማሲያዊ ጉዞ ላይ ነች ወይ ብለን እናጠይቃለን። አብራችሁን ሁኑ። ኢትዮጵያ በቅድመ ታሪኳ እጅግ ሰፊ ሀገር በንግድ በፖለቲካ በሃይማኖት በአራቱም አቅጣጫ ወዳጅና ጠላት የበዛላት ሀገር ነበረች። ከንጉሱ በኋላ ኢትዮጵያ የተለያዩ የዓለማትን ፖለቲካ ስትከተል ነበር። በርዕዮትና በጎራ ስትታመስ ነበር። በኢዝሞች ግራ ስትጋባ ነበር። አመራሮቿ ግራና ቀኙ ተምታቶባቸውም ጭምር ነበር። በመሪዎች ፍቃድና ፍላጎት ብቻ የውጪ ዲፕሎማሲ ይዘወር ነበር። አንድ ጊዜ ምዕራቡን ጠላት ሲል ሲቀጥል ደግሞ ወዳጅ ብሎ ይጠራዋል። አንዱን ጥሎ አንዱን አንጠልጥሎ የሚጓዘው ግልጽና ተጨባጭ ፖሊሲ አልባ የነበረው የኢትዮጵያ የውጭ ጉዳይ ሀገር እጅግ ወሳኝ የተባለውን የዲፕሎማሲ ስራ እና የአምባሳደር ሹመትን ያየችበት መንገድ እጅግ አሳፋሪ፣ ታላቋን ሀገር እያደቀቀም እየጎተተም ነበር። ፓርቲዎች ያልፈለጉትን ሰው ዞር ማድረጊያ፣ ጡረታ መውጫ፣ ቤተሰብን ከሀገር ውጪ መላኪያ እያደርጉት ነበር። የኢትዮጵያ የውጭ ጉዳይ ፖሊሲ ሙሉ በሙሉ ትርጉም አልባ ጽሑፍ ወረቀት ላይ ብቻ የቀረ ነበር። ሀገር ልታገኝ የሚገባቸው ጥቅሞችን በዚህ የተነሳ አታለች። በዘርፉ ያልሰለጠነ አንድም ዓላማና ግብ አልባ የሆኑ አመራሮች ሲመላለሱበት ሲርመሰመሱበት ቆይተዋል። በዚህም የተነሳ ኢትዮጵያ ታላቅ ሀገር ታላቅነታችንን የማይመጥን የዲፕሎማሲ ጉዞ ስትጓዝ ነበር። ለዚህም ታላቅ ቁርቁዛ ሆኖባት ቆይቷል። ኢትዮጵያ ከለውጡ በኋላ ግን ሙሉ በሙሉ አሰራሯን ቀይራለች። ከዘመኑ ጋር የሚራመድ ታላቅ ሀገርን የሚመጥን ፖሊሲ ቀርጻ በግልጽ እየተንቀሳቀሰች ትገኛለች። ቅድሚያ ለጎረቤቶቿ ሰጥታለች። ከየትኛውም የፖለቲካ ጎራ ጋር የማይሰለፍ አሰራርን በመከተሏ ታላላቅ መሪዎች ቤታቸው አድርገዋታል። ያልተማረ ያልሰለጠነ ድርሽ የማይልበትም ተቋሞችን እየገነባች ነው። የሀገርን ጥቅም አሳልፈው የማይሰጡ ዲፕሎማቶችም እየታዩ ነው። ተቆጥሮ የሚሰጣቸውን ቆጥረው የሚያስረክቡ አምባሳደሮችና ሰራተኞች አሁን በኢትዮጵያ እየበዙ መጥተዋል። ሹመቱ ግን መመዘኛ አለው። ብቃት፣ ልምድ እና የሚባል መመዘኛዎች አሉት። ለመጀመሪያ ጊዜ 70% የሚጠጋውን አምባሳደሮች ከውጭ ጉዳይ የሾምነው አሁን ነው። እስካሁን እኮ ከውጭ የሚሾመው እንጂ አምባሳደር ከውስጥ አይሾም። አሁን ግን ሪፎርም ሰርተው ውስጣቸውን አጥርተው ኬሪየር ዲፕሎማት ማውጣት አስፈላጊ ስለሆነ ብዙዎቹን ሰዎች ከውስጥ ነው ያወጣነው። ከውስኪ ማመላለስ ወደ ኢንቨስተር ማመላለስ የውጪ ጉዳያችን ተሸጋግሯል። ውጤቱም ተጨባጭ እየሆነ መጥቷል። ኩስመና አብቅቶለታል። ቀና ማለት እየሆነላት ነው ለሀገሬ። በኢንዱስትሪ በንግድ በዓለም አቀፍ መድረኮች ላይ ተሰሚ መሆን ጀምራለች። የትኛውም ሀገር አቋማችንን ሳይጠይቅ ማወቅ ችሏል። ከኢትዮጵያ ጋር መስራት አሁን ቀላል አስተማማኝ እየሆነ መጥቷል። በፍላጎት ሳይሆን በፖሊሲ የተመሰረተ የተመረኮዘም እየሆነ መጥቷል። በዓለም የጂኦፖለቲካና በኢኮኖሚ ላይ ታላቅ አውድ ያላቸው ሀገራት ኢትዮጵያን እጅግ ወሳኝ ስትራቴጂካል አጋር አድርገው እየመረጡ ይገኛሉ። ሀገሬ ኢትዮጵያ ለዚህ ስኬት ያበቃት ምንድነው? የዲፕሎማሲዋ እንቅስቃሴ አንድ ነገርን ፍንትው አድርጎ እያሳየ ነው። እሱም ኢትዮጵያ በአንድ ጎራ ላይ ብቻ የማትወሰን በመሆኗ ነው። ለየትኛውም የማታደላ ጭምርም በመሆኗ ነው። ከሪፎርሙ በኋላ ኢትዮጵያ ይልቁንም በአንድ በኩል ከምስራቁ ጋር ያላትን ስልታዊ ትብብር ስታጠናክር፣ በሌላ በኩል ደግሞ ከምዕራባውያን የልማት አጋሮቿ ጋር ያላትን ቁርኝት በማይጎዳ መልኩ የምትከተለው ፕራግማቲዝም ወይንም ተግባራዊ ዲፕሎማሲያዊ ስልት አሁን ውጤት ማስመዝገብ ጀምሯል። ኢትዮጵያ ከአረብ ሀገራት ጋር አይንና ናጫ ነበረች ለዘመናት። ግብጽ ለዚህ ግንኙነት የተሻለ ሚና ተጫውታለች። በሴራ በተንኮል አሁን የተሻሉ የተባሉ የአረቡ ሀገራት እጅግ ጥብቅ ወዳጅ ኢትዮጵያን ማድረግ ጀምረዋል። ለኢትዮጵያም ሲሟገቱም መመልከት ጀምረናል። የገልፉ ሀገራት ዩኤኢ እና ሳውዲ አረቢያ የመሳሰሉ ሀገራት ኢትዮጵያን ቤታቸው አድርገዋል። መመላለሻቸውም ሆኖላቸዋል። በጂኦፖለቲክሱ ላይ በኢኮኖሚው ላይ ትልቅ የመወሰን እጣፋንታ በእጃቸው የሆኑ ሀገራት በአካል አዲስ አበባ ላይ የመታየታቸው ሚስጥር የተረጋጋ ሀገረ መንግስት ግልጽ የውጭ ጉዳይ ፖሊሲ በመኖሩም ጭምር ነው።
የኢትዮጵያ የዲፕሎማሲያችን ቁልፍ ተግባራት እነዚህ ናቸው። የመጀመሪያው አካታች መሆኑ፣ ሁለተኛው ኢትዮጵያ ኢኮኖሚያዊ ትኩረት ሳቢ መሆኗ፣ ሶስተኛ የምትከተላቸው የባይላተራል እንዲሁም የመልቲላተራል ስትራቴጂካል አካሄድ። እነዚህ ሂደቶች ተቋማዊ መሆናቸው የብዙ ሀገራትን ቀልብ ሊስብ ችሏል። ሀገሪቷ ጠንካራ መሰረት ላይ መሆኗን ከሚጠቁሙት አንዱና ማሳያ ውስጥ እነዚህ ናቸው። እጅግ የተቃረኑ የሚመስሉ ሀገራት ያለማቋረጥ በኢትዮጵያ ምድር መገኘታቸው። ኢትዮጵያ አሁን እንደ ሰብሳቢ ሀገር እየታየች ነው። ፕራግማቲክ ፖሊሲን በመከተሏ ሁሉን አጣጥማ መሄድ አስችሏታል። ከሁሉም አቅጣጫ የሚመጡ የዲፕሎማቲክ ፍላጎቶችን በእኩል በማስተናገዷ በዓለም አቀፍ መድረክ ላይ ያላትን ተፈላጊነት በከፍተኛ ደረጃ እየጨመረ መጥቷል። የብሪክስ የደቡብ ጥምረት ሲመሰረት ሀገራት እጅግ ፈጣን ኢኮኖሚ ያላቸው ሀገራት የአባልነት ጥያቄያቸውን አስገብተዋል። ኢትዮጵያ ግን በፍጥነት ተቀባይነት ያገኘች ሀገር ሆናለች። ያላት እምቅ አቅም እንዲሁም የምትከተለው ፖሊሲ በቀንዱ ያላት ኃያልነት የአፍሪካ ህብረት መቀመጫ መሆኗ ተደማምሮ የአባልነቱን ጎራ በፍጥነት እንድትቀላቀል አስችሏታል። ኢትዮጵያ ትራንስፎርም እያደረገች ነው። እጅግ ተስፋ እየታየባትም ያለችም ሀገር ነች። ኢኮኖሚዋ እጅግ ፈጣን እና ምቹ ሀገረ መንግስት በመኖሩ ቀልብ ሳቢ እየሆነ መጥቷል። በኢትዮጵያ የሚታየው የዳይቨርሲቲ አካሄድ አስቻይ እየሆነ መጥቷል። በየቀኑ የሚለሙ ከተሞች፣ ብዝሃነትን ማስተናገድ የሚችሉ አሰራሮች ስጋት አልባ እንዲሆን እያስቻለ መጥቷል። በዚህም የተነሳ ሀገራት በኢትዮጵያ ላይ ምንም አይነት ስጋት እንዳይኖራቸው እያደረገ ነው። ሀገሪቷ የሶፍት ፓወር አቅሟን እየተጠቀመች መጥታለች። በእጅጉም እያደገላት ነው። ታላላቅ ተጽዕኖ ፈጣሪዎች በየሰሚቱ እና በየጊዜው በመዲናችን አዲስ አበባ እየታዩ ነው። ተደማጭ ሀገር መሆኗ አሁን ግልጽ እየሆነ ነው። ኢትዮጵያ ለምታነሳው ጥያቄዎች በጎ ምላሽ ለመስጠት የትኛውም ሀገር ወደ ኋላ የማይል እየሆነ መጥቷል። ሀገራት ወደ ኢትዮጵያ የሚያማትሩት የተለያየ ናሽናል ኢንተረስት ይዘው ነው። ለምሳሌ እንኳን ብንመለከት በቴክኖሎጂ፣ በካሽ ኢንቨስትመንት፣ በሰው ኃይል፣ በኃይል ሽያጭ እንዲሁም በአግሪካልቸር፣ በስኮላርሺፕ፣ በደህንነት፣ በንግድ እነዚህን አይነት የተለያዩ ፍላጎቶች ይዘው መጥተው ነው። በትንሹ የተለያዩ ሀገራት የተለያየ ኢንተረስት፣ የተለያየ ሀብት አቅም፣ የተለያየ ጎራ ይከተላሉ። ኢትዮጵያ የአንዱን ጥላ አንዱ ላይ እንዳያጠላ በመስራቷ ተቀዳሚ ተመራጭ እንድትሆን አስችሏታል። ኢትዮጵያ በሰላም ማስከበርና በሽብርተኝነትን መከላከል ላይ ጠንካራ ስምና ዝና በማትረፏ የተነሳ የቀጠናው ሀገራት ኢትዮጵያን መልካሟ ጎረቤታችን እያሉ መጥራት ጀምረዋል። የቀጠናው ደህንነትን በማስጠበቋ ከቀጠናው ሀገራት አልፎ ሀያላኑ ጄኔራሎቻቸውን እየላኩ ነው። ታላላቅ ዓለም አቀፍ ተጽዕኖ ፈጣሪ የሆኑ ተቋማት፣ ህብረቶች ከኢትዮጵያ ጋር አብረው መስራት ጀምረዋል። በቀይ ባህር ያለውን አጋች ታጋች ሴራዊ ሂደት የምታስቆመው ተስፈኛዊቷ ሀገር ኢትዮጵያ ማለትም ጀምሯል። ካለን የህዝብ መጠንና ኢኮኖሚ ጋር መነገድ የማይፈልግ አንዳችም ሀገር የለም። የሀገር ብሔራዊ ጥቅም፣ ባይላተራሊዝም እንዲሁም መልቲላተራሊዝም ፖሊሲያችንን ተጽዕኖ እየጎላ መጥቷል። እኛ በአፍሪካ ህብረት አባልና መስራች ነን። የኢጋድ አባልም መስራች ነን። የብሪክስም አባል ነን። ይህ አካሄዳችን ውጤታማ እያደረገን መጥቷል። ገና ትልልቅ የተባሉ ተቋማትም ኢትዮጵያ ላይ ማተኮር ጀምረዋል። ግዙፉ ዩኤንም ጭምር ኢትዮጵያን ሲያወድስ ነበር። በቅርቡ ኢትዮጵያ የውጭ ጉዳይ ፖሊሲዋ መቀየሩን የሚያሳየው ለአስርተ ዓመታት ተዘግቶ የቆየውን የኤርትራ ጉዳይ ከፍቶ የተገለለችው ኤርትራን ወደ ዓለም አቀፍ መድረኮች፣ የንግድ ቦታዎች እንድትገባም አስችሏታል። ኢትዮጵያ የሰላም ስምምነትን በመፈረም እጅግ ብዙ እርምጃዎችን በመሄድ ለሰላምና ለአብሮነት ሰፊ ሂደትን ሄዳለች። ዲፕሎማሲያችን አንደኛው ከሪፎርሙ በኋላ ያሳየው ለውጥ ይህ ነው። ሻዕቢያ አመሉ ቢያገረሽበትም በኢትዮጵያ በኩል ያለው ግን አቋም አሁንም ያልተቀየረ ነው። ቅድሚያ ለጎረቤቶቼ እያለ ነው። ኤርትራ ወንድም ህዝብ ነው የሚል ምላሽ ከኢትዮጵያ በተደጋጋሚ ይሰማል። ወንድም ህዝብ ነው። ቋንቋችን፣ ባህላችን፣ መልካችን፣ እሳቢያችን መሳሰላል። እዛም ስንሄድ ቡና ነው፣ እዛም ስንሄድ ሚጥሚጣ ነው፣ እዛም ስንሄድ ቃሪያ ነው። አንድ ነው፣ እንጀራ ነው። እዚህም እንደዛው ነው። አንድ ህዝቦች ነን። በንግዱም በሁሉም የተሳሰርነን፣ ተሳስረን ለጋራ ጥቅም አብረን እንቀጥላለን። ለነሱ ጥቅም ወይ ለኛ ጥቅም አለ። ለጋራ ጥቅም ሲባል ልክ እንደ ጅቡቲው፣ ልክ እንደ ኬንያው፣ ልክ እንደ ሱዳኑ ከኤርትራ ወንድም ህዝብ ጋር በቅርበት እና በትብብር
በመስራት ለጋራ እድገት እንጥራለን። ኢትዮጵያ እንኳን የቅርቡ የሩቁ መዳረሻ እያደረጋት ነው። ሀያላን ሀገራት ታሪክን አራግፈው አለን እያሉ ነው። ይህ የተሳካ ትራንስፎርሜሽን ማድረካችንን ማሳያ ነው። ከአድዋ ተራሮች እስከ ህንድ ዴካን አምባዎች የተዘረጉ የሺህ ዓመታት ታሪኮች አሁን መራገፍ መነሳት ጀምረዋል። ታሪኮች እየተገለጡ ሀገራት ኢትዮጵያ ውስጥ ታሪካችን አለ ማለት ጀምረዋል። እንደ ቱርክ፣ ፈረንሳይ የአረብ ሀገራት ታሪካቸውን እያወሱ ከአዱሊስ እስከ ህንድ ውቅያኖስ ከሜዲትራኒያን እስከ ቀይ ባህር ያለንን ታሪክ አሁን ላይ ማውሳት ጀምረዋል። ይህ እየሆነ ያለው የኢትዮጵያ ዲፕሎማሲ ተስፈኛ በመሆኑም ጭምር ነው። ኢትዮጵያ በአፍሪካ ቀንድ የተረጋጋ ግዙፍ ህዝብ፣ ግዙፍ ኢኮኖሚም ስላላትም ጭምር ነው። ሀገራት አሁን ራስ ምታት የሆኑባቸው የሆርሙዝ መዘጋት የቀይ ባህር ስጋት ነው። ለዚህ ደግሞ የቀይ ባህር ስጋት ኢትዮጵያ በብቸኝነት መልስ ትሰጣለች ተብሎ ይጠበቃል። ታላቁ ግዙፉ የተባለው የኢትዮጵያ ባህር ኃይል የመመለስ ተስፋው እጅግ የሰፋ ነው። እንደ ፈረንሳይ ያሉ ሀገራት እንደ ራሻ ያሉ ወዳጆቻችን የኢትዮጵያ ባህር ኃይል በቀይ ባህር ማየት ይፈልጋሉ። ኢኮኖሚያቸው እንዲቋረጥ አይፈልጉም። ከ15% በላይ ንግዳቸው ምንም አይነት መስተጓጎል እንዲገጥመው አይፈልጉም። የኢትዮጵያ ዲፕሎማሲ አሁን ዘርፈ ብዙ ጥቅሞችን ማስገኘት ጀምሯል። ሪፎርሙ ፍሬዎቹ በረከቶቹ መታፈስ ጀምረዋል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።